ልጆችዬ የልጆች ተረት ሊጀምር ነው። ዛሬ ቆንጆ ተረት ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሽመላውና ተኩላው። ከዕለታት አንድ ቀን አንድ ተኩላ ምግቡን ፍለጋ ሲሄድ አንድ የሞተ እንስሳ አገኘ። ስጋውንም ተስገብግቦ ሊውጥ ሲሞክር ከስጋው ጋር የተቀላቀለ አጥንት በጉሮሮ ተሰነቀረበት። አጥንቱን ከጉሮሮ ለማውጣት ብዙ ሙከራ አደረገ። ነገር ግን የተሰነቀረው አጥንት ከጉሮሮ ሊወጣለት አልቻለም። በመሆኑም የተሰነቀረውን አጥንት ሊያወጣለት የሚችል ኃይል አጥቶ እያጓራ መጮህ ጀመረ። በአካባቢው የነበረች ሽመላ ወደሚጮኸው እንስሳት ቀርባ ስታይ ከጉሮሮ አጥንት ተሰንቅሮበት የሚሰቃይ ተኩላ ተመለከተች። ተኩላውን ባያት ጊዜ ሽመላዋን እባክሽ ይህን አጥንት ከጉሮሮዬ እንዲወጣልኝ እርጂኝ፣ ውለታሽን እከፍላለሁ ሲል ተማጽኖን አሰማ። ሽመላዋም ረጅም መንቁሯን ከተኩላው አፍ ውስጥ ከታ የተሰነቀረውን አጥንት በማውጣት የተኩላውን ሕይወት ከሞት አተረፈችለት። ተኩላውም እፎይታ ተሰማው። ሽመላውም በል እንግዲህ የድካሜን ዋጋ ክፈለኝ አለችው። ተኩላውም ከሞት ያተረፈችውን ሽመላን ክዶ ዞር በይ፣ መንቁርሽን ከተኩላ አፍ አስገብተሽ በሰላም መውጣትሽ ሳይበቃ ውለታዬን ክፈለኝ ትያለሽ? ከዚያ አካባቢ ርቀት ጥፊ በማለት አባረራት። ሽመላዋ ስሜቷ ቢጎዳም ጥበበኛ ሆና ራሷን ነቀነቀችና ሌላ ቃል ሳትናገር በረረች። ተኩላው ባደረገው ነገር ምንም ጸጸት ሳይሰማው መንገዱን ቀጠለ። ነገር ግን ትንሽ ቆይቶ በጫካ ውስጥ ሲንቀሳቀስ በአዳኞች በተዘጋጀ ወጥመድ ውስጥ ገባ። ወጥመዱ ተስፈንጥሮ ተዘጋ። ተኩላውም ተያዘ። በሰማይ ላይ እየበረረ የነበረው ሽመላ በወጥመድ ውስጥ ተይዞ ያለውን ተኩላ ከሩቅ ተመለከተች። ተኩላው ከዚህ በፊት ምን እንዳደረጋት እያስታወሰች ለአፍታ ቆም ብላ አሰበች። ነገር ግን ለታሰረው ፍጡር አዘነች። ከዚያ ወጥመድ ልታድነው እንደምትሞክር ወሰነች። ምንም እንኳ ተኩላው ያለፈ መጥፎ ባህሪ ቢኖረውም እርሱን ለመርዳት ወደ ታች በረረች። ስለታም መንቁሯን ተጠቅማ ወጥመዱን ከፈት አድርጋ ተኩላውን ነፃ አወጣችው። ተኩላውም በደስታ ተዋጠና አመሰገነ። ሽመላዋን ቀና ብሎ ተመለከተና አንቺ ላይ ባደረኩት ነገር እንደተሳሳትኩ አይቻለሁ። አሁን ሕይወቴን 2 ጊዜ አድነሽልኛል። እኔ ልከፍልሽ ከምችለው በላይ ዕዳ አለብኝ። ሽመላዋ ራሷን ነቀነቀችና የደግነትና የአመስጋኝነት ዋጋ ለመማር መቼም አልረፈደም። አንድ ሰው የገባው ቃል የተከበረ መሆን አለበት። መልካም ስራም ሁሉ ጊዜ በደግነት መመለስ አለበት። ከዚያን ቀን ጀምሮ ተኩላ የረዱትን ማክበርና አንድ ሰው የቱንም ያህል ኃይል ቢኖረው የአመስጋኝነትን አስፈላጊነት ፈጽሞ መርሳት እንደሌለበት ተማረ። ስነ ምግባር፣ ምስጋናና ደግነት ሁሉ ጊዜ መመለስ አለባቸው። ደግነት ዕዳ ሳይሆን ሰጪውንና ተቀባዩን የሚያበለጽግ ስጦታ ነውና በችግር ጊዜ የተገባ ቃል ፈጽሞ ሊረሳ አይገባው። እሺ ልጆችዬ፣ ተረቴን መልሱ፣ አፌን በዳቦ አብሱ። ልጆችዬ ተረቱን እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ተረት እስከምንገናኝ ደህና ሁኑ።